የተወደዳችሁ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁልን ሳምንታችሁ እንዴት ነበር ሳምንት በያዝነው ቀጠሮ መሰረት እንግዲህ በቸር ያገናኘን ብለን በመልካም ምኞት ነበር ቀጠሮ የያዝነው በሰላም ተገናኝተናል በሰላም በጤና መገናኘት ዛሬን ነገን መመልከት ደግሞ ትልቅ በረከት ነውና እልፍኝ የመዝናኛ ፕሮግራማችንን የምንጀምረው በምስጋና ነው ሳምንታችሁ እንዴት አለፈ እልፍኝ የመዝናኛ ፕሮግራማችን ከዚህ ሰዓት ጀምሮ ከአማራ ሚዲያ ኮርፖሬሽን ወደ እናንተ መድረሱን ይቀጥላል የሥራ ቀናት ተጠናቀው እንግዲህ በረፍት ቀን እሁድ እልፍኝ የመዝናኛ ሰዓታችን ላይ እንገኛለን ከዚህ ሰዓት ጀምሮ እስከ 10 ሰዓት በሚኖረን ቆይታ ከናንተ ጋር ቆንጆ መሰናዶችን ያደረሰን ቆይታ የምናደርግ ነው የሚሆነው ባላችሁበት እኛ ጋር ቆይታችሁ እንድታደርጉ በክብር እንጋብዛለን እንደምን አለሽ እንደምን አለ እንኳን አደረሰ እንኳን አብራ አደረሰን ያው ዛሬ ሆሳዕና ነው በሚለው ዛሬ ሆሳዕና ነው በክርስትና እምነት ተከታዩ ዘንድ በተለየ ሁኔታ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን በኩል የሆሳዕና በዓል ይከበራል እንግዲህ ላለፉት ቀናት የአብይ ጾም ላይ ነው የምንገኘው የአብይ ጾም እንግዲህ ለ55 ቀናት ነው የሚጾመው ይህም ወቅት እንግዲህ በ3 ምዕራፍ ተከፍሎ እንዲሁም ደግሞ በ8 ሳምንታት ተከፋፍሎ ነው ጾሙ የሚጾመው እንዲሁም በየቤተክርስቲያኑ የሚከበረው ማለት ነው በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 8ቱም ሳምንታት ወይም ደግሞ 8ቱም እሁዶች የተለያየ ስያሜ ተሰጥቷቸው በምእመኑና በቤተክርስቲያኗ በተለያዩ ሃይማኖታዊ ክንዋኔዎች ይከበራል ዛሬ ደግሞ ያለንበት እሁድ የመጨረሻው እሁድ ነው ከትንሳኤ በፊት ያለው ማለት ነው ሆሳዕና ይባላል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ ይውላል ስለዚህ እንኳን አደረሰሽ እንኳን አብሮ አደረሰን ተመልካቾቻችንን በያላችሁበት እንኳን አደረሳችሁ በአብይ ጾም ወቅት እንግዲህ በድምቀት ከሚከበሩ እለታቶች ከሚጠበቁ እለታት መካከል ዛሬ ሆሳዕና ነው ቀጣዩ ሳምንት ደግሞ ሰሙነ ሕማማት የሚጀምርበት ነው እንግዲህ መልካም ጾም እንዲሆንላችሁ ከዚሁ ጀምረን ለመግለጽ እንወዳለን እልፍኝ የመዝናኛ መሰናዷችን ደግሞ ከዚህ ሰዓት ጀምሮ ወደ ተመልካቾች መድረሱን ይቀጥላል ፕሮግራሙን እያስተዋወቅን የምንቆየው ተመስገን ዳንኤልና ሶስና ቢያዝን በጋራ በመሆን ነው አብራችሁ እንድትቆዩ እንጋብዛለን የለቱ አጋሮቻችን እናስተዋውቃለን ኢትዮ ቴሌኮምን አንደኛው ኢትዮ ቴሌኮም የግንቦት 2 ደርሷል ስለዚህ ግንቦት 2 ከመድረሱ በፊት ቴሌብርን እየተጠቀማችሁበት ነው ወይ ተጠቀሙበት ምክንያቱም ከ10,000 ብር የኪስ ገንዘብ ጀምሮ እስከ 150,000 ብር የገንዘብ ሽልማት እንዲሁም ደግሞ ለሁለት ባለ ዕድለኞች የ3 ሚሊዮን ብር ግምት ያላቸው ዋጋ ያላቸው መኪኖችን እንሸልማለን የቴሌ መተግበሪያዎችን ተጠቀሙ ገንዘቦችን አዘዋውሩ የብሔራዊ መታወቂያውን ከቴሌ ጋር ያያይዙ ይሸለሙ ይልናል ሌላኛው የእልፍኝ የመዝናኛ ፕሮግራማችን አጋር ደግሞ አዋሽ ባንክ ነው አዋሽ ባንክ 30 ዓመታት በላይ በስኬት ጎዳና የገሰገሰ በሁሉም መለኪያዎች ስኬት ላይ የሚገኝ አንጋፋ ባንክ ነው አዋሽ ባንክ የእልፍኝ የመዝናኛ ፕሮግራም አጋር ስለሆነ እጅግ አድርገን እናመሰግናለን ከዚህ ሰዓት ጀምሮ እልፍኛችን ወደ እናንተ መድረሱን የሚቀጥል ነው የሚለው ቆይታችንን ከኛ ጋር አድርጉ ከመልእክቶች በኋላ ተመልሰን እንገናኛለን ሰላም ለምን መብራት ያልከፈተው ያላላልኩም ነበር እንዴ ስነ ስርዓት ይኑር እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን ቴሌብር